መንፈስ ቅዱስ አሐዱ አምላክ አሜን። በዓለ ሆሳዕናን አክብረን ሰሙነ ሕማማትን ለማክበር ከዕለቱ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁንና ብፁዕ አባታችን አቡነ ናትናኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሩሳሌም ቅዱስ ሲኖዶስ አባል የኢየሩሳሌም ገዳማት መጋቤና አበምኔት ክቡር ቆሞስ አባ ተክለ ሃይማኖት፣ እንዲሁም በገዳማቱ የምትኖሩ የምትገኙ ቅርሱን ጠብቃችሁ ከአበው ረግባችሁ ወደፊትም የሚመጣው ትውልድ ለማስተላለፍ አደራ ተሰጣችሁ አባቶቻችን አበው መነኮሳት በዚህ ቅድስት ቤተክርስቲያን በበዓሉ የተገኛችሁ ሁሉ እናንተ እንደሚገባችሁ አንድ አምላክ በሚሆን በአብ ስም እንደምን ዋላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ ሳኒታ ሆሳዕና ይባላል። የዛሬው ዕለት ሳኒታ ሆሳዕና ማለት የሆሳዕና ማግስት ማለት ነውና በሆሳዕና ሳኒታ ማግስት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትልቅ ተአምር ያደረገበት ቅዱሳን አባቶቻችን ሐዋርያት ያደረገውን ተአምር አይተው ጥያቄ ጠይቀው ወደፊት ላለው ስራቸው በቂ የሆነ ትምህርትና መሰረታዊ ነገር ያገኙበት ስርዓት የተፈጸመበት ስለሆነ በቅድስት ቤተክርስቲያናችን ይህችን የዛሬዋን ሰኞ ወይም ከሆሳዕና ማግስት ያለችው ሰኞ በእንተ በለስ ስለ በለሲቱ መድረቅ የተነገረበት ተብሎ ይነገራል እና በእንተ በለስ በሚል ርዕስ ነው ወንጌላውያን ያስቀመጡት። ቅዱስ ማቴዎስ ወንጌሉ የማቴዎስ ወንጌል ምዕራፍ 21 ቁጥር 18፣ የማርቆስ ወንጌል ምዕራፍ 11 ከሆሳዕናው ታሪክ ቀጥሎ ይህን የሚያስቀምጥና ወፃ እምቤተ መቅደስ ወሖረ ቢታንያ ወቤተ በህዬ ይላል። ሆሳዕና በዓልን ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደሱ ከፈጸመ በኋላ ተመልሶ ወደ ቢታንያ ሄደ። ወቤተ ህዬ ሄዶም ቢታንያ ያደረ ይላል። ሆሳዕና ዕለት ያደረ ቢታንያ። ከዚያ ካደረ በኋላ ወጸቢሖ ሖረ እግዚእ ኢየሱስ፣ በነጋ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ርህበ ይላል ተራበ። ወሖረ ሀበ ዕፀ በለስ ይንሣ ፍሬ አገኛለሁ ብሎ ወደ በለሲቱ ሄደ። ወይ ረከበ ፍሬ መንበለ ቆጽ ራሕይቲቱ፣ በለሲቱም ቅጠል ብቻ ይዛ ፍሬ ሳይኖርባት አገኛት። ወረገማ ለበለስ፣ በለሲቱንም እንዲህ ብሎ ረገማት ገሠጻት። ይኩን እምኪ ፍሬ እምውስቴትኪ ለዓለም፣ እንግዲህ ወዲህ ፍሬ አይገኝብሽ አላት። ወየብሰት በጊዜሃ ይእቲ በለስ፣ ያን ጊዜ ከቃሉ የተነሳ በለሲቱ ደረቀች። ወተሰረወት፣ ተነቃቀለች። ወበግባቶሙ ረከቡዋ ይላል። ሐዋርያት ማታ ነው የተረገመችና ተመልሰው ሲያዩዋት ማልዳ ተረግማ ነው ማታ ነው ሲመለሱ ደርቃ ሲያዩዋት ደነገጡ። ወአንከሩ አርዳዩ ወይቤልዎ አኮኑ ይእቲ በለስ እንተረገምካ፣ ይቺ የረገምካት በለስ ናት እንዲህ የደረቀች አሉ። አዎን አላቸው። ደነገጡ። ኢታንክሩ፣ በዚያ አትደነቁ። እመብክሙ ሃይማኖት ወይትናፍቁ፣ ፍጹም ሃይማኖት ቢኖራችሁ ባትጠራጠሩ አኮ ክመ በለሰ ባሕቲቱ ዘትገብሩ፣ እንጨት ማድረቅ በለስ ማድረቅ ብቻ አይደለም። አላ ለእመትብልዎ ለዝንቱ ደብ ተንስ እምዝየ ወተወረው፣ ይህንን ተራራ ከዚህ ተነስተህ ወደዚያ ሂድ ብትሉት ይሄድላችኋል። ወኩሎ ዘሰአልክሙ በሃይማኖት ትረክቡ በሃይማኖት፣
የምትለምኑትን ነገር ሁሉ በፍጹም ሃይማኖት ናችሁ ከጠየቃችሁ ሁሉ ይደረግላችኋል። ዋልቦ ዘይሳነክሙ የሚሳናችሁ ነገር የለም ብሎ ለአባቶቻችን ለሐዋርያት በበለሲቱ ምክንያት ወደፊት ምን ማድረግ እንዳለባቸው በፍጹም ሃይማኖት ያለ ጥርጥር የሚኖሩ ከሆነ ተራራውን እንደሚያፈርሱ፣ ባህር እንደሚያደርጉ፣ እጽዋቱ ያለውን ፍጥረት ሁሉ በፍጹም ሃይማኖታቸው ተአምር እንደሚያደርጉ ከፈጣሪያቸው ከመምህራቸው ሁሉም ማድረግ እንደሚቻላቸው አስተማራቸው እና አደነቁ። የዛሬቱ ሳኒታ ሆሳዕና ይህንን ምስጢር የያዘ ትምህርት የያዘ ንባብ ይነበብባታል። ሲነበብ የዋለው የግብረ ሕማማቱ መጻሕፍትም ከብሉያቱ ከሐዲሳቱ ከመጻሕፍተ ሊቃውንቱ ከተግሳጹ ሁሉ ይህን ምስጢር ነው ዛሬ ሲሰብክባል። እንዲሁም መነሻ የሚያደርገው ዕፀ በለስ በኢየሩሳሌም የተገኘችውን በለስ ሳይሆን መጀመሪያ በገነት የነበረችውን በለስ ነው መነሻ የሚያደርጋል። ዮሐንስ አፈወርቅ በተግሳጹ ከግብረ ሕማማቱ እንደጻፈው አሁን መጨረሻ የተነበበው ያን አዳምና እግዚአብሔር አምላክ እንዴት እንደተነጋገሩ በገነት የነበረችውን ዕፀ በለስ እግዚአብሔር እንዴት መጠበቅ እንዳለበት ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ ያስተላለፈውን መልእክት ሊቁ ገልጾታል። እንዲህ ይላል፣ እመበላዕክሙ ትኮ በለሰ ሞተ ትሞቱ፣ ይህችን ዕፀ በለስ ብትበሉ የሞት ሞት ትሞታላችሁ ብሎ እግዚአብሔር ለአዳምና ለሔዋን በዕፀ በለሲቱ ምክንያት ሕግን፣ ትእዛዝን፣ ጾምን፣ ስርዓትን ሰራ ይላል። ዕፀ በለስ ለእግዚአብሔር ትልቅ የምስጢር ዛፍ ናት። ከመጀመሪያ ጀምሮ መጀመሪያም ሕጉንና ትእዛዙን ጾሙን የመሰረተው በዕፀ በለስ ምክንያት ነው። አዳምና ሔዋን ይህችን ዕፀ በለስ አትብሉ ሲላቸው ሕግና ትእዛዝ በምክንያት በዚህች ዕፀ በለስ ምክንያት እንዲጠበቅ ነው። አትብላ መካከል ላይ የተቀመጠች ዕፀ በለስ የሕግ መጻፊያ ማለት ነው። ብራና ማለት ነው። ጾሙ፣ ትእዛዜን ጠብቁ፣ አትብሉ። አንድ ሁለተኛ ብትበሉ ደግሞ ትሞታላችሁ፣ በጎውንና ክፉውን የምታስታውቁ ይላታል መጽሐፉ። በጎ አትብሉ ካልበላችሁ በሕይወት ትኖራላችሁ ነው። ክፉ ደግሞ ብትበሉ የሞት ሞት ትሞታላችሁ ብሎ ሁለት መመሪያ ያስተላለፍባት ዕፀ በለስ ነበረች። ግን አዳምና ሔዋን ያችን ዕፀ በለስ ሰይጣን አስቷቸው በመብላታቸው ተጎድተዋል። ኃጢአት በዕፀ በለስ ምክንያት ገባ ይላል። በዕፀ በለስ ምክንያት ኃጢአት ወደ ዓለም ገባ። ዲያብሎስ ራሱ በዚህች ዕፀ በለስ ምክንያት ገነት ገብቷል። አልተጠቀመም እንጂ ዲያብሎስ እኮ ገነት ገብቶ ነበር። በምክንያት ነው፣ በባልት ምክንያት ገባ። ከገባ በኋላ ግን ተንኮለኛ ስለሆነ በገነት ያለውን ነገር ሁሉ አይቶ ደስ አላለው። በልቡ የያዘው ቂም፣ በቀል፣ ተንኮል አዳምና ሔዋንን ለማዋረድ ለማውጣት ስለሆነ በገነት ላይ ምንም ደስ አላለው። እየዞረ እያየ ሔዋን ወደ አዳም ሲሄድ አዳም በጸሎት መለሰው። ወደ ሔዋን ሲሄድ ደግሞ ሔዋን ጸሎት ሳትይዝ አገኛት እና ሲጠይቃት እግዚአብሔር ምንድን ነው የሰጣችሁ መመሪያ እያለ ቀስ እያደረገ ሲያታላ አይ ብሉ ተብለናል ሁሉ ይህችን ዕፀ በለስ ግን አትብሉ ብሎናል አለችው። ምክንያት ለምን አትብሉ ያላቸው እዚያ ላይ ያጠበቀ ዛሬ ዕፀ በለስ የተረገመችበት ምክንያት ዕጣ ፈንታዋ ዛሬ ስለሆነ ነው። ያን ጊዜ አልተረገመችም። አዳም ተረግሟል፣ ሔዋን ተረግማለች፣ እባብ ተረግማለች። ያን ጊዜ ዕፀ በለስ ግን ገና ነበረች፣ አልተረገመችም። የዕፀ በለስ ዕጣ ፈንታ ርግማኗ መቼ ነበረ? የሆሳዕና በመልካው ነው የምትረገው በኢየሩሳሌም። ለዚያ ነው ቆይታ ዛሬ ዕፀ በለስ ጊዜ የተረገመች ከአዳም ከሔዋን ከእባብ ቀጥላ እሷ ምክንያት ስለሆነች ነው ዛሬ የድል ፈንታዋን ያገኘ። ዝም ብላ አይደለች። ሁሉም ነገር ያለ ምስጢር አይደለም። እግዚአብሔር የሚሰራውን ስራ ሁሉ በምስጢር አቆይቷል። በዚህ ጊዜ እቺ ዕፀ በለስ አትጎዳም።
ለመብላት በጣም ቸኮል ቆርጣ እሷም በላሽ ላዳም የሚገርም ነገር እኮ ነው። እግዚአብሔር ጌታችን አምላካችን ኢየሱስ ክርስቶስ ወደ ዕፀ በለስ ወደ ፍሬው ሊበላ ሄደ። አዳምና ሔዋን ደግሞ የዕፀ በለስን አትብሉ አለ። እንዴት ነው? ይሄ ትልቅ ምስጢር እኮ ነው። እነሱን አትብሉ ያላቸውን ፍሬ በተራበ ጊዜ ደግሞ ሊበላ ወደ በለሲቱ ሄደ ይላል። በጣም ምስጢሩ የተያያዘ ነው። ለምን? እሱም በዚያች ዕፀ በለስ ሊበላ አይደለም፣ ፍሬም እንደሌላት ያውቃል። እንዲሁም ቅዱስ ማርቆስ ወንጌሉን ሲጽፍ እስመ የሆነ ጊዜው ለበለስ ብሎ አስቀምጦታል። ዛሬ በኢየሩሳሌም ፀዓተ ክረምት ነው ወቅቱና በለስ አሁን አታፈራም። የማፍሪያ ጊዜዋ ስላልሆነ ያለ ጊዜዋ ለምን ወደ እሷ ሄደ? ጠፍቶት አይደለም። አኮ የአእምሮ ህወአተ አላ ከመ ይሃብ መካነ ለጥንተ ትጽቢቱ ዘየአምር ህወአተ። እግዚአብሔር ምስጢር የማያውቅ የማታፈራ መሆኑን አውቆ አይደለም፣ ግን ከተዋህዶ አስቀድሞ ምስጢር የማያውቅ ስጋን እንደተዋህደ ለማስረዳት ነው ብሎ ዮሐንስ አፈወርቅ ተርጉሞታል። በኋላ አዳምና ሔዋን የዚያች ዕፀ በለስ ምክንያት ከገነት እንዲወጡ ምክንያት ሆነች። ኃጢአት በዕፀ በለስ ምክንያት ወደ ዓለም ገባ። የለበሱትን ልብሰ ብርሃን አጡ፣ ልብስ አጡ። ሲሳቱ ያችን ዕፀ በለስ ነው ቆርጠው ሰው አካላቸው የሸፈኑባት። ከገነት ወጡ፣ ተራቆቱ። ጌታ መጣ፣ በሰርክ መጥቶ ጠየቀ። አዳም ፈርቶ ሸሸ ይላል። ከዚያ በኋላ እርግማን መጣ። ተጠየቀ፣ ሔዋን ናት አለ። ሔዋን ተጠየቀች፣ እባብ ናት አለች። እባብም ቀለበች። ሁሉም ሶስቱ ተረከቡ። አሁን መመሪያ ተሰጣቸው። አንተም ዕፀ በለስን ስለበላ ለታውቁ ምድር ሶከዋን ይከላ ምድርም ራሷ ተረጋግጣለች። ሾህ ዛሬ የምናየው ይሄ ሾህ የሚከላው ምክንያት ይመጣል። እንደገና ወርደህ ወጥተህ ቆፍረህ አርሰህ ብላ። አሁን ጊዜም 5500 ዘመን ሲፈጸም ድረስ አዳምና ሔዋን በዚያ ከቆዩ በኋላ ጌታችን መድኃኒታችን ክርስቶስ ወደዚህ ዓለም መጣና ለሰው ሲል ፍቅር ስወድ መጣ። ስጋም ተባለ፣ መራብን መጠማትን ሁሉም ነገር ያለ ኃጢአት እንበላ ኃጢአት ባይቲታ ከኃጢአት በቀር ሁሉም ያደረገ ስራውን ሰራ። 3 ዓመት ከ3 ወር 33 ዓመት እስከ 3 ወር በዚህ ዓለም ኖረ። የተናገሩት እንጂ የተፈጸመው ማን የተቆጠረው ስለሆነ ተፈጸመና ሆሳዕና በዓል ደረሰ። ሆሳዕና በዓል እሱ እጽዋትን አይባልም አይኖችን ፍጥረታት ሁሉ ሰዎችን ሕፃናት ሁሉ እያመሰገኑት ሆሳዕና በዓል እያሉ ተደረገለት ገባ። ስራውን ሰራ። አሁን የቀረው እስከ ዓርብ ድረስ ያሉት ከሰኞ እስከ ዓርብ ያሉት ዕለታት ናቸው። በእነዚህ ዕለታት ምን አደረገ? ምን አስተማረ? ምን ሰራ ሲባል ሰኞ ዛሬ ዕፀ በለሲቱ ተረግማ የደረቀችበት ነው። እንዴት ተረገመች? እሱስ ወደ በለሲቱ እንዴት ሄደ? ምን ያ በበለስ በዕፀ በለስ ምክንያት የወረደውን ኃጢአት በዕፀ በለስ ምክንያት ለማድረግ ነው። በለሲቱ ደረቀች ማለት ኃጢአት ደረቀ ነው ምስጢሩ። የበለሲቱ መድረቅ የኃጢአት መድረቅ ነው። የበለሲቱ እርግማን የኃጢአት እርግማን ነው። እንደውም ሊቁ ምን ይላል? በአንጻረ በለስ ረገማ ለኃጢአት። በበለሲቱ አንጻር እይኩን እንከፍሬ ውስጤት እንግዲህ በኋላ ፍሬ አይገኝብሽ አላት። ኃጢአትን ነው ማለት ማለት ነው። እንግዲህ ወዲህ ሰው በኃጢአት እንዳይያዝ አንቺ የአዳም ኃጢአት ሔዋን ኃጢአት ትደመሰሻለች፣ ትጠፊያለች ብሎ ኃጢአትን ነው ያወገዛል። እንግዲህ እኮ ቅዱስ ጴጥሮስ እሞታለሁ ሲል ጌታችን ሀሰለከ አትሞትም አለው። ሁርምድሬ ሰይጣን ብሎታል ጴጥሮስ። ግን ጴጥሮስን አይደለም ሰይጣን ነው። በጴጥሮስ አንጻር ያውስ አንጻር ምክንያቱም አትሞትም ማለት አዳምና ሔዋን የሰዎች በሙሉ አይድንም ማለት ነው። ጌታችን ካልሞተ ኃጢአት ዘላለም ይኖራል ማለት ነው። ስለዚህ ሞቱን ስለተቃወመ እንዲያውኛል እና ይቺ በለስ ቢታንያ ጌታችን መድኃኒታችን ክርስቶስ ከተሰቀለባቸው 7 እጽዋት አንዷ ደርቃ አልቀረችም። ደረቀች፣ ሰኞ ደረቀች። ዓርብ ግን እሱ ተሰቅሎባታል።
አዳምና ሔዋን በዕፀ በለስ ምክንያት ከገነት ወጥተዋል። ተመልሰው ደግሞ በዕፀ በለስ ምክንያት ገነት ገብተዋል ይላል። እጽ ቀትል እጽ ሀዩ ይላል። እንጨት ይገድላል፣ እንጨት ያድናል ይልና ምስጢሩ ሲገልጸው አዳምና ሔዋን በዕፀ በለስ ምክንያት የሞት ሞት ሞቱ ይልና በዕፀ በለስ ምክንያት ደግሞ ክርስቶስ በመስቀል በዕፀ በለስ በሰባቱ እጽዋት ተሰቅሎ ሕይወትን ሰጣቸው፣ ወደ ገነት መልሶ አገባቸው። ኃጢአት ተረገመች። ይብሰተ በለስ ይብሰተ ኃጢአት ወይም ደግሞ በእስራኤል ነው ይላል። በለስ ዘይቤ ቤተ እስራኤል ብሎ ሊቁ ቅዱስ ያሬድ በለስ የተባሉ እነሱ ናቸው። በለስ ቅጠሏ ሰፋፊ አሁን እነዚህ ሳይ ያለች በለስ አይቻታለሁ። ቅጠሏ በጣም ሰፋ ሰፋ ያለ ምስጢር አለ። የቅጠሏ መስፋት በለሲቱ ቅጠሏ ሰፋፊ እንደነበረ በመጣ ጊዜ በዚህ ሰዎች ኃጢአት እንደዚህ ሰፍኖባቸው እንደ በለሲቱ ቅጠል ኃጢአት በጣም በእሱ ላይ ሰፍኖ ገኖ ስለነበረ እንዲህ ናቸው። ናትናኤልን እኮ ከዕፀ በለስ ስር አይቻለሁ ብሎ አሳምኖበታል። ዕፀ በለስ ብዙ ምስጢር ታይቶባታል። ርኢኩ ከበታሕተ ዕፀ በለስ እምቅድመ ይጸውዕ ፊልጶስ ዮሐንስ ወንጌል ምዕራፍ 1 ላይ ፊልጶስ ሳይጠራ ከዕፀ በለስ ስር አይቻለሁ ብሎ በዕፀ በለስ ምክንያት ናትናኤልን አስተምሮታል። ንስሐ እንዲገባ ብዙ ነገሮች አድርጓል ይላል። ከዕፀ በለስ ስር የሆነ ምስጢር አለው። የሞተ ሰው ነበር ይላል። ሌላም ይላል። እዚያ ደንገጥ አለና ንስሐ አሁን ይህች ንስሐ ይላል። ይህች ማለት ይህች ዕፀ በለስ ቅድም እዚህ ብርሃኑ ሲነበብ ንስሐ የማይገቡ ሰዎች ምሳሌ ናት ብሎ ሊቁ ተርጉሞታል። በለሲቱ እንዲሁ ፍሬ ስላልተገኘባት እንደተረገመች በዚህ ዓለም ምን ይላል? ኃጢአት ሰርቶ ንስሐ የማይገባ ሰው፣ የማያዝን ሰው፣ የማያለቅስ ሰው፣ የማይጸጸት ሰው መጨረሻው ኩርምኔ ተብሎ ይረገማል። ይህች በለስ ተረግማለች አይደል? ከተረገመች በኋላ አስደረቀች። እንዲሁ ኃጢአት ሰርቶ ንስሐ ያልገባ ሰው ኋላ በምጽአት ጊዜ በዳግም ትንሣኤ ኩርምኔ ተብሎ ይረገማል። ርጉማን ኩልክሙ ርጉማን ሁሩ ውስተ ዘላለም ይባላል። እዚያ ኋላ ያለ ብለው አባቶቻችን ሊቃውንት በለሲቱን ምስጢር አብራርተው ተርጉመውታል። እና የዛሬው አከባበር የዕፀ በለስ ይመስላል። አባቶቻችን ከዕፀ በለስ ትልቅ ትምህርት አገኙ። በመጨረሻው ምስጢር እንዴት ነው? ወደፊት ይችን ዓለም ለእነሱ ነው የሚሰጣቸው። እሱ ሕማማተ መስቀሉን ጨርሶ ተቀብሮ ምቶ ተቀብሮ ተነስቶ ባለቆይ ያደርጋል። ይችን ዓለም ለ12ቱ አባቶቻችን ሰጥቷቸዋል። ቀስ በቀስ እሱ የሚሰራውን ስራ ሁሉ በጸጋ እንዲሰሩ ተፈቅዶላል። ስለተፈቀደላቸው ዕፀ በለስ መድረቋ ለእነሱ ለሃይማኖታቸው ለጥንካሬያቸው መሰረት እንዲሆን እናንተ ፍጹም ሃይማኖት ቢኖራቸው አላቸው፣ ዕፀ በለስ ብቻ አይደለም የምታደርጉ ተራራው ታፈልሳል። እግዚአብሔር አምላክ በሰላም እንዳስጀመረ በሰላም ያስፈጽመን። ሰሙነ ሕማማትን በበረከት ያደርግልን። የምንጾመውን ጾም፣ የምንጸልየው ጸሎት፣ የምንሰግደው ስግደት ሁሉ ወዶ ይቀበልልን። ቆየን። በተገነዘበት በተነሳበት ቦታ ተገኝተን በዓለ ሕማማትን ሰሙነ ሕማማትን እንድናደርስ፣ እንድንጸልይ፣ እንድንሰግድ የፈቀደልን አምላካችን ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ብፁዕ አባታችን አቡነ ናትናኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስት ሀገር ኢየሩሳሌም ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መጋቢ አባ ቆሞስ አባ ተክለ ሃይማኖት የገዳማቱ መጋቢ፣ እንዲሁም በዚህ ታላቅ ገዳም በደብረ ስልጣንና እንዲሁም በደብረ ገነት ኪዳነ ምሕረት የሌሎቹም የኢትዮጵያ ገዳማት የምትገኙ ቁራን አበው መነኮሳትና መነኮሳያት በልዑል እግዚአብሔር ስም ሌሎችም ባለ
ማህበር የተገኛችሁ ሁሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ጸሎታችን፣ ስግደታችን፣ ጾማችን እንዲቀበልልን ፈተናውን፣ መከራውን፣ መዓቱን በምሕረቱ ቁጣውን በትዕግስቱ እንዲመልስልን ቅዱስ ፈቃዱ ይሆንልን። አሜን። ሐዋርያው ቅዱስ ጳውሎስ ከሐዋርያት በኋላ ጌታችን ባረገ በ8ኛው ዓመት የተመረጠ የተጠራ ሐዋርያ ነውና ስላለው ስለ ሰሙነ ሕማማት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መጸነስ፣ መወለድ እድሜውን፣ ጊዜውን፣ ቀጠሮውን አስመልክቶ 14 መልእክታት ሲጽፍ በተለይ ገላትያ ለምትባለው ሀገር በግሪክ ሀገር ላሉት ምዕመናን መልእክት ሲጽፍላቸው አንድ ነገር ጻፈ። የገላትያ መልእክት የቅዱስ ጳውሎስ መልእክት ምዕራፍ 4 ቁጥር 4 ላይ እንዲህ ይላል። ወአመ በጽሐ እድሜሁ ፈነወ እግዚአብሔር ወልዶ። ዘመኑ፣ ቀኑ፣ ሰዓቱ በደረሰ ጊዜ እግዚአብሔር አብ የባሕርይ ልጁ ኢየሱስ ክርስቶስን ወደዚህ ዓለም ልኮ ሰደደው። ወተወልደ እምብእሲት፣ ከሰማየ ሰማያት ወርዶ ከብእሲት ከእመቤታችን ያለ አባት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸነሰ፣ ተወለደ ብሎ ቀዳማዊነቱንና ዳህራዊነቱን ምስጢረ ሥጋዌን ሲያስተምራቸው እግዚአብሔር አምላክ ዓለምን ለማዳን ቀጠሮ እንደያዘ መጥቶ መከራ እንደሚቀበል ጊዜው ሲደርስ እግዚአብሔር አብ ልጁን እንደሚልክልና ወደዚህ ዓለም እንደሚሰደው ለምዕመናን ምስጢረ ሥጋዌን ያስተማረበት ርዕስ ነውና ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ሰደደ ነው ርዕሱ። ቀጠሮ አመ በጽሐ እድሜሁ። እንግዲህ እግዚአብሔር አምላክ ቀጠሮ ይዞ ነበር። እግዚአብሔር አምላክ ቀጠሮ ያዘ ሲባል ሰውን ለማዳን፣ አዳምን ለማዳን፣ ሔዋንን ለማዳን፣ ዓለምን ለማዳን የማዳን ቀጠሮ ይዞ እንደነበረ ሐዋርያው ጻፈ። ይህን ቅዱስ ጴጥሮስ ሊቀ ሐዋርያቱ ደግሞ ለቀሌምንጦስ ሲያስተምረው በሐሙስ ዕለት ወበመንፈቃ ለዕለት ትወለድሞ ወለተ ወለትከ፣ እግዚአብሔር 5 ቀን ተኩል ሲፈጸም ከልጅ ልጅህ እወለዳለሁ፣ ወከውን ሕፃነ በእንቲአከ ስላንተም ሕፃን እሆናለሁ፣ ወድኅ ውስተ መርዕከ፣ በሜዳ በዚች በኢየሩሳሌም ሕፃን ሁኜ እንደ ሕፃን እታይልሃለሁ። ወእትቤዘወከ በመስቀልየ ወበሞትየ፣ በመስቀል ተሰቅዬ ሕማማተ መስቀልን ተቀብዬ ሙቼ በሞቴ አድንሃለሁ ብሎ እግዚአብሔር ለአዳም ቀጠሮ እንደሰጠው በመጽሐፈ ቀሌምንጦስ ተጽፏል። ይህ መጽሐፈ ቀሌምንጦስ በ5 ቀን ተኩል ተወልጄ አድንሃለሁ ያለውን ነው ቅዱስ ጳውሎስ በመጽሐፍ ቅዱስ ወአመ በጽሐ እድሜሁ፣ ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ አለ። ቀጠሮው ይሄ ነው። የ5500 ዘመን ቀጠሮ ነው እግዚአብሔር የሰጠው። እንግዲህ እግዚአብሔር አምላክ ዘመናትን፣ አዝማናትን፣ አውራህን፣ ዕለታትን የጀመረበት ቀን አለ። የመጀመሪያ ቀን አለ። ቀጠሮ ሲሰጥ ቀን ሲኖር፣ ዘመን ሲኖር
እግዚአብሔር ይህን ዓለም ከመፍጠሩ በፊት ዘመን የለም፣ ሳምንትም የለም፣ ወርም የለም፣ ሰዓትም የለም። ስሙ አዝማነ ሥላሴ ተብሎ ይጠራል። ሥላሴ ዓለምን ከመፍጠራቸው በፊት ይህን ያህል ዘመን ኖሩ አይባልም። አሁንም ደግሞ ዓለም ካለፈ በኋላ ይህን ያህል ዘመን ይኖራሉ አይባልም። እቺ 8000 ዘመን በመካከል ላይ የገባች የተቀመጠች ናት። ለፍጡራን የፍጡራን ዘመን ናት። በቀዳሚ ገብረ እግዚአብሔር ሰማያዊ ይላል የመጽሐፍ ቅዱስ መጀመሪያ ኦሪት ዘፍጥረት ምዕራፍ 1 ላይ በቀዳሚ ገብረ እግዚአብሔር ሰማያዊ ምድር እግዚአብሔር በመጀመሪያው ሰዓት፣ በመጀመሪያው ቀን፣ በመጀመሪያው ዓመት ሰማይና ምድር ፈጠረ ይላል። ዛሬ መጋቢት 29 ቀን ሰማይ ምድር የተፈጠረበት የመጀመሪያው ቀንና ሰዓት ነው። እግዚአብሔር ሲጀምር ነው ቀን መቆጠር የጀመረ ዓለም ሲፈጠር ሰማይና ምድር ፈጠረ እና በመጀመሪያው ቀን 7ቱን ፍጥረታት እሑድ ፈጥሮ ማክሰኞ አብይት አትክልትን እጽዋትን ፈጥሮ ሰኞ ውሃውን ከፍሎ ረቡዕ ፀሐይ ጨረቃ ከዋክብትን ሲፈጥር መጽሐፍ ቅዱሱ ላይ ሙሴ እንደጻፈው ኦሪት ዘፍጥረት ላይ ወኮነ 40 ዕለተ ወሰማዮ እግዚአብሔር ለብርሃን መዓልተ ወለጽልመት ሌሊተ። ብርሃኑን ቀን አለው፣ ጨለማውን ሌሊቱን ጨለማ አለው ይልና ከመይኩን ለትምህርት ወለመዋዕል ዘመን እንዲቆጠር 12 ሰዓት ቀን ውሎ ሲያልፍ አንድ መዓልት፣ ሌሊቱ 12 ሌሊት ሲያድር አንድ ሌሊት ተብሎ ይህ 24 ሰዓት ሆኖ ለመቁጠር ደንበር አደረገለት ይላል። ያ ተፈጽሞ ነው ተጠራቅሞ ነው እንግዲህ 5500 ዘመን ሲፈጸም እወለዳለሁ ያለው። ዓለም ከተፈጠረች ጀምሮ ያሉት ዕለታት፣ ያሉት ሳምንታት፣ ያሉት ወሮች፣ ያሉት ዓመታት ተጠራቅሞ ነው ለቁጥር የበቁ ማለት ነው። ያ ቀጠሮ የተያዘ በእነዚህ ነው እና ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ምሕረት ተብሎ ደግሞ 3 ስም ተሰጥቷቸዋል። ይህ ከዓለም ከተፈጠረ ጀምሮ እስከ ዓለም ፍጻሜ ያሉት ዘመናት። ነቢዩ ዳዊት በመዝሙር 76 ቁጥር 4 ላይ ተዘከርኩ ዓመተ ዓለም ይላል። ስለ ዓመተ ዓለም መጽሐፍ ቅዱስ ላይ ሲናገር ተዘከርኩ ዓመተ ዓለም፣ ዓመተ ዓለምን የዚህን ዓለም ቁጥር አሰብኩ ይላል። እንግዲህ ዘመናት በአባቶቻችን በነቢያት ብዙ ቁጥር አላቸው አቆጣጠራቸው። ሄኖክ፣ ኤርምያስ፣ ዳንኤል፣ ሕዝቅኤል በአቡሻህርና በባሕረ ሐሳብ የአበው ቁጥር አውዱ ተቀምጧል። የዳዊት እንደ ቀሌምንጦስ አብሮ ምንድን ነው የሚለው በመዝሙር 89 ቁጥር 8 ላይ ቁጥር 4 ላይም ተጽፏል። 8000 ነው። በመካከሉ ደግሞ ዓመተ ፍዳ ዓመተ ስለ ዓመተ ፍዳ ዓመተ ዳዊት ሲናገር ተፈሳይ ነው ታሰይ ነው በኩሉ መዋዕልነ ይልና ወህየንተ ዓመት እንተርኢና አለኪት ክፉ ያየንባት ዓመት ነበረች ይላታል። ዓመተ ፍዳ ናት። 5500 ዘመን ዓመተ ፍዳ የተባለችውን ወህየንተ ዓመት እንተርኢና ለእኪት በቅ መከራ ያየንባት እቺውም አሁን ያለንባት ሰሙነ ሕማማት ናት። 5 ቀን እቺ መስቀል የማንሳለምባት፣ ክርስትና የማይነሳባት፣ የማይጠመቁባት፣ ጸሎተ ፍታት የሌለባት፣ ቅዳሴ የሌለባት፣ ማህሌት የሌለባት ጠቅለል ባለመልኩ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት ሰው ሆኖ ራሱ ሊቀ ካህናት ራሱ መስዋዕት ሆኖ በቀራንዮ አደባባይ ተሰቅሎ ከቀኝ ጎኑ ትኩስ ደም ጥሩ ውሃ ፈስቶ
ውሃው ማየገቦ ለጥምቀት ደሙ ደመገቦ ለመስዋዕት ቅዱስ ሥጋው ክቡር ደሙ ከመሰጠቱ በፊት ቁርባንም ጥምቀትም ከመሰቀሉ በፊት መስቀልም እንዳልነበረ በሰሙነ ሕማማት በየዓመቱ 5 ቀን ዓመተ ፍዳና ዓመተ ኩነኔን በ5 ቀን ጠቅለል አድርጋ ቤተክርስቲያናችን ታስባለች። መታሰቢያ ነው። አንዳንድ ሰዎች በሰሙነ ሕማማት በጣም ሁሉ ነገር ስለሌለ እንሞታለን ብለው የሚፈሩ አሉ። አይ በሰሙነ ሕማማት ስለሞተ ሰው አይኮንንም። በሌላ ጊዜ ስለሞተ ደግሞ አይጸድቅም። የሚያጸድቀው ስራው ነው። ሰሙነ ሕማማት ሁሉ ተፈጽሟል። መስቀሉም ስቅለቱም ሁሉም ተፈጽሟል። በመካከል ላይ በየዓመቱ የምናከብረው ግን ቀድሞ የነበረውን የ5500 ዘመን ህልውና እንዴት ነበር ዘመኑ? ሰዎች እንዴት ይኖሩ ነበር? በነፍሳቸው ምን ያገኙ ነበር? ጨለማው እንዴት ይከብድ ነበር? ያለ ፍትሐት፣ ያለ ክርስትና፣ ያለ ቁርባን እንዴት ይኖሩ ነበር ብለን የጨለመውን ዓመት ወይም አዳምና ሔዋን በሲኦል የነበሩበትን ዘመን እያስታወስን እኛ ዛሬ ያገኘነውን ምሕረት፣ ይቅርታ፣ ቸርነት ምን ያህል ቢወደን ነው እግዚአብሔር ይህን ሁሉ በረከት የሰጠን። ክህነቱን፣ መስዋዕቱን፣ የሐዲሱን የወንጌሉን ክህነት የወንጌሉን ቅዱስ ሥጋውን ክቡር ደሙን ራሱ ሕገ ወንጌሉ ቅዱስ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የዘላለም ሕይወት ያገኘንበት ዘመን ከዚያ ዘመን ጋር ሲነጻጸር በጣም የተለየ ስለሆነ አባቶቻችን ይችን ሰሙነ ሕማማት ለዓመተ ፍዳ ለዓመተ ኩነኔ ማስታወሻ አድርገው በየዓመቱ መጻሕፍተ ብሉያት ይነበባሉ፣ መጻሕፍተ ሐዲሳት ይነበባሉ። መጻሕፍተ ሊቃውንት እየተነበቡ የክርስቶስን ሕማም ሞቱን እናስብበታለን። አዲያ ቅዱስ ጳውሎስ ወአመ በጻድሜሁ ፈነወ እግዚአብሔር ወልዶ ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ልኮ ሰደደ ሲል ቀጠሮው ጠቅለል ባለ መልኩ 5500 ዘመን ያም ዓመተ ፍዳ ዓመተ ኩነኔ ይባላል። ስሙ ራሱ በጣም ይከብዳል። ፍዳ ማለት ሰው መከራ የሚቀበልበት በስጋው በነብሱም በስጋው በችግር በጭንቀት ወጥቶ ወርዶ አርሶ ቆፍሮ እንዲበላ አዳም በተሰጠው መመሪያ መሰረት ደዌያት በሽታዎች የሚያሰቃዩበት ጻዕረ ሞት በሚሞቱበት ጊዜ የቀደሙ ሰዎች 40 ቀን የሚቀበሩበትን መቃብር ይቆፍሩት ነበር። የስጋም ችግር ነበረ ዓመተ ፍዳ ሲባል የነፍስ አይደለም። ለዚህ ነው ጌታችን በትምህርተ ዋስ ሲናገር ጻዕረ ዘሞት ፈታ ይላል። የሞትን ጭንቀት ጻዕር ሰው ተጣጥሮ እንዲህ እያለ እየቧጨረ ጉድጓድ ቆፍሮ ነበር የሚቀበር። ያንን ነው የፈታው መጥቶ በስጋቸው ማለት። በነፍሳቸው ደግሞ ሁሉም ወደ ሲኦል ይወርዱ ነበር። ቅዱሳን ሳይቀር አበው ሳይቀሩ ወደ ሲኦል ይወርዱ ነበር። ግን ወደ እግዚአብሔር አጎበሉና ተጠብቃቸው ነበር እንጂ ገነት ስለተዘጋጅ ማለት ነው። አማራጭ የለም ነው። ነፍሳት ረቂቃን ናቸው። ገነት ስለተዘጋጅ የት ይሄዳሉ? ወደ ሲኦል ይወርዳሉ። ግን መካከል ላይ እግዚአብሔር ቦታ ሀዚያው ከሲኦል ለይቶ ነበር። ይሁን በአልዓዛርና በነዌ ይታወቃል። አልዓዛርና ነዌ አብረው ሆነው ነዌ ከታች ከመከራው ቦታው ነው። አልዓዛር ደግሞ የእግዚአብሔር ስልጣን ለብቻ አስቀምጠው ፋኑ ሊታ አልዓዛርን ባክላክልኝ ያለ አብርሃም ይጠይቀው ነበር። እና ያ የነብሱ መከራ ደግሞ እንደዚያ ነው። ያ ዘመን ነው ዓመተ ፍዳ ዓመተ ኩነኔ የተባለ። እዚያ በኋላ ይህ ሲያልቅ ይህ ዘመን ሲፈጸም ክርስቶስ ወደዚህ ዓለም መጣ እና ዓመተ ምሕረትን ጀመረው። ነቢዩ ዳዊት ስለ ዓመተ ምሕረት ስለ ዓመተ ዓለምም ስለ ዓመተ ፍዳም ተናግሯል። ስለ ዓመተ ምሕረትም ተናግሯል። ወተባረክ አክሊለ ዓመተ ምሕረትከ ብሎ የዓመተ ምሕረት የይቅርታህን ዘመን ታመጣዋለህ ታከብረዋለህ እንዳለው መጣ፣ ተጸነሰ። መጋቢት 29 ቀን ቅዱስ ገብርኤል ተላከ። ወመሳልስት ወር ተፈነወ ገብርኤል መልአክ ለእመቤታችን የምስራችን ትጸንስ ወትወልድ ወልደ ብሎ ነገራት። ይኩነኒ በከመ ትቤልኒ እንደ ቃል ይሁንልኝ ስትለው አምላክ ተጸነሰ፣ ቃል ሥጋ ሆነ፣ ቃል ከሥጋ ጋር ተዋሃደ። የዚያን ጊዜ ዓመተ ምሕረት ተጀመረ።
ዓመተ ፍዳ ዓመተ ኩነኔ አበቃ። ወደ ኋላ ተሰረዘ፣ መከራው ተሰረዘ፣ ብርሃን ወጣ፣ ጨለማው አለፈ፣ ክርስቶስ ተወለደ። ብርሃን ዘበአማን ሁለተኛው ብርሃን ወደዚህ ዓለም መጣ። እዚያ በኋላ ተጸንሶ ተወለደ። ተወልዶ የጽንሱን መከራ አስቀረ። በፊት ሰዎች ሲጸነሱ ሰይጣን በሰዎች የሚልካቸው ሰራዊቶች ነበሩ። ወይፈኑ አሐደ መላእክት በጽንስ ያቆራኝ ነበር። ቁራኝነት ይለዋል። ቁራኝነት ጻይረ ዘሞት ፈታ የዲያብሎስን ቁራኝነት በጽንሰቱ ክርስቶስ ዛሬ ቀን ይችን 29 ስናስባት ቁራኝነትን ያጠፋበት ነው። ቁራኝነት ማለት አብሮ የሚቆራኝ ማለት ነው። የሚቆራኝ ሰው ሲጸነስ ይልክ ነበር ዲያብሎስ። ያን ጊዜ ሰይጣን ይቆራኛቸዋል። በሚወለዱ ጊዜ አብሮ በጣም ያስቸግራቸው ነበር። ሲያድጉ ዓይናቸውን ያስፈጣቸዋል፣ ጥርሳቸውን ያስቀጥጣቸዋል፣ ያሰቃያቸዋል፣ ኃጢአት ያሰራቸዋል። በዝሙት በስርቆት በተለያየ የኃጢአት መስመር ያቆይና በሚሞቱበት ጊዜ ደግሞ መልኩ በጣም ከቁራ ሰባት እየጠቆረ ነው መጥቶ ይታያቸዋል። ያን ጊዜ ነው የሚዋጭሩ ጉድጓድ የሚቆፍሩ ሲያስጨንቃቸው፣ በጣም ሲያስጨንቃቸው። ለምን? በዘር በሩካቤ ሲጸነሱ ነበር የሚቆራኝ። ክርስቶስ ግን ያለ ዘር ያለ ሩካቤ ተጸነሰ። ያን ቁራኝነት ያጠፋው ይህ ነው። እንበለ ዘር መጸነሱ ሌሎቹ በዘር ሲጸነሱ የሚያገኛቸውን ቁራኝነት ክርስቶስ ደመሰሰልን። ቀረ ቁራኝነት ያው በክርስቶስ በጽንሰቱ ቁራኝነትን አለ። በልደቱ ደግሞ እነዚያ ከተወለዱ በኋላ ሰይጣን የሚያሰራቸውን ስራ እሱ ሲወለድ በሕቱም ድንግልና ተጸንሶ በሕቱም ድንግልና ስለተወለደ የእመቤታችን የቅድስት ማርያም ድንግልናዋን፣ ንጽሕናዋን፣ ቅድስናዋን ሳይለወጥ በሕቱም ድንግልና ጸንታ ስትገኝ ያን ጊዜ ድንግልና ሕይወት እንዳለው፣ ቅድስና ሕይወት እንዳለው፣ ንጽሕና ቅድስና በዓለም ደናግል ብሎ በወንጌል ኋላ ሲያስተምር 10 ደናግል 5 ልባሞች 5 ሰነፎች ብሎ ድንግልናዊ ሕይወት ወደፊት በወንጌል እንዳለ አስተማረ። ከተወለደ በኋላ ሰይጣን ሌሎቹን ያስመልካቸው ነበር። ክርስቶስ ግን ገዳመ ቆሮንቶስ ሄደና ያን የተቆራኘ ሰይጣን የሚያሰግዳቸውን ሰይጣን በስስት በትዕቢት የሚያስጨንቃቸውን ገዳመ ቆሮንቶስ ሄዶ 40 ቀንና 40 ሌሊት ጾሞ ሲመጣ ተርቦ ቆየ። ማቅረቢያ ያቀርበው ፈለገ። ያለ ማቅረቢያ ይበል። አሳዎችን እያዙ ምንድነው በመቃጠል በማህበራው ግን ብዙ አይደለም እያዙ ሐመረቡ የሚጣል ምግብ አለ። የአሳዎች ብርብራ ይባላል። በአንዳንድ ሀገር አሳ በብርብራ ይያዛል ይባላል። የሚያሰክራቸው ነው። አሳውን አባሉ ላይ ብርብራው የሚባል እንትን አለ። ያንን ፈጭተው ሲነሰንሱት አሳዎች ሲቀሙት ይሰክራሉ። ያን ጊዜ እየመጡ ከመረብ ይገባሉ። ያን ጊዜ አሳ አስጋሪው እየጎተተ ያወጣዋል። መድኃኔዓለም ክርስቶስ ደግሞ ሰይጣንን ሊያሰግረው ሊይዘው ሲፈልግ ምን አደረገ? ተርቦ ታየው። ርህኩ የሚል ቃል አሰማው ይላል በገዳመ ቆሮንቶስ ማቴዎስ ወንጌል ምዕራፍ 4 ላይ እንደተጻፈው ወጾም 40 መዓልተ ወ40 ሌሊት። እኔ እኮ አንተን ለማቅረብ ነው የምራብ አምላክ አይደለሁም። ወደ እኔ ከመጣማ ሰው በእንጀራ ብቻ አይኖርም ማለት ነው። በቃለ እግዚአብሔር ነው የሚኖረው። አሁን አበው መነኮሳት ሊቃውንቱ ሁሉ በቃለ እግዚአብሔር በማሕሌት በሰዓታት በቅዳሴ በቃለ እግዚአብሔር ነው የሚኖሩ። እውነቱን ለመናገር ከሚመገቡት ምግብ የቃለ እግዚአብሔር ምግብ ብዙ ነው። ሰው የሚመገብ ስንት ሰዓት ይፈጅበታል? አንድ ሰው እንጀራ ምግብ ለመብላት 1 ሰዓት አይፈጅም። ግማሽ ሰዓት ይፈጃል አይፈጅም። አሁን ያቺ የግማሽ ሰዓት ምግብ ምን ያህል ታጠግባለች? በቤተ ክርስቲያናችን ስርዓት ግን አባቶቻችን ሊቃነ ጳጳሳቱ፣ መምህራኑ፣ ሊቃውንቱ፣ መነኮሳቱ፣ ቀሳውስቱ፣ ዲያቆናቱ ስንት ሰዓት ነው ቃለ እግዚአብሔር የሚናገሩ? ያውም ቁመው ስንት ሰዓት ነው? 24 ሰዓት ማለት እኮ ነው። እና 24 ሰዓት ምግብ የሚሆን
ቃል እግዚአብሔር እንዳለ ምን አለው መድኃኒዓለም ለሰይጣን? አኮ በህብስት ክመ ዘይሃዩ ሰብ አላ በኩሉ ቃል ዘይወፅእ እምአፉ ለእግዚአብሔር። ሰው በምግብ በእንጀራ አይደለም የሚኖር በእግዚአብሔር ቃል ነው ብሎ የእግዚአብሔር ቃል ኃይል እንደሚሰጥ፣ የእግዚአብሔር ቃል ኃይል እንደሆነ፣ የእግዚአብሔር ቃል ምግብ እንደሆነ፣ የእግዚአብሔር ቃል ሕይወት እንደሆነ፣ የእግዚአብሔር ቃል መድኃኒት እንደሆነ፣ የእግዚአብሔር ቃል መጠጥ እንደሆነ ነገረው። አሁን እኮ ደስ ይላል። ሰላምታው ሰው አባታችን ሲሉት ሁላችንም አብረን ስንል እንዴት እንደሚጣፍጥ እኮ ምግብ እኮ ያምር ቃል የእግዚአብሔር ቃል ቄርሎስ ምን ይላል? በአማን ሲሳይ ቃል የእግዚአብሔር ቃል በእውነት ምግብ ነው። ሲሲተ ልብ ቃላቲሁ ለእግዚአብሔር፣ የልብ ምግቡ የእግዚአብሔር ቃል ነው፣ ምግቡ አይደለም። እንዲያ ብሎ አሳፈረውና ና ብሎ አቅርቦ በትዕቢት የሚመጣበት በትሕትና፣ በስስት የሚመጣበት በትዕግስት፣ በፍቅረ ነዋይ የሚመጣበት በጸጋ ነዋይ ድል ነሳው እስከ ዕለተ ዓርብ ድረስ በዚያ ድል ተነስቶ ቆየ። ዕለተ ዓርብ ደግሞ ጊዜው ሲደርስ መድኃኒዓለም ክርስቶስ በይሁዳ ተሸጠ። ቅዱስ ጳውሎስ ጊዜው ቀኑ በደረሰ ጊዜ ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ሰደደ እንዳለው ቀጠሮ ደረሰ። ታመማለሁ፣ ሞታለሁ፣ እሰቀላለሁ ያለበት ቀን ሲደርስ መከራ መቀበል በኢየሩሳሌም ጀመረ። እንግዲህ ሰሙነ ሕማማት ብላ ቤተክርስቲያናችን ወይም አባቶቻችን ሊቃውንት ሰይመውታል። ሰሙን ብለውታል። ሰሙን ማለት ሳምንት ማለት ነው። ሰመነ ስምንት አደረገ ብሎ ሰሙን ሳምን ስምንቱ ሰማኒቱ ይላል። ሰሙን ማለት 8 ቀን ሳምንት ማለት ነው። ሕማማት ዘርፍ ነው። የመከራው መታሰቢያ ሳምንት። ሕማማቶቹ ብዙዎች ስለሆኑ 13 ሕማማተ መስቀል ሌሎችም ስለሆኑ ሕማማት ተብለዋልና ይህ ሰሙነ ሕማማት የ5500 ዘመን መታሰቢያ ነው። በየዓመቱ የምንሰግድበት፣ የምንጾምበት፣ የምንጸልይበት እና እግዚአብሔር ስራውን እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሰራው አይደለም። ቀጠሮ ይዞ ዓመታት አልፈው ዓመታት እየተተኩ ጊዜው ሲደርስ ወደዚህ ዓለም መጥቶ አድኖናል። በሕማማት ቤዘወነ፣ በሕማሙ በመከራው አዳነን እያለች ቤተክርስቲያን ታመሰግናለች እና ጽንሰቱንም ልደቱንም ሕማሙንም መከራውንም በአንድ ላይ በመጽሐፍ እየተነበበ እየሰማን እየሰገን እንድናከብር የፈቀደልን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሰሙነ ሕማማትን በሰላም ያስፈጽመን። ወአመ በጽሐ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት ይቆየን። አሜን። ለመምህራችን አደሮች ያሰማልን። እኛም ደግሞ በሰማነው ቃል እንድንጠቀምበት አምላካችን መልካም ፈቃዱ ይሆንልን። አሜን። ጻማው ድካም በክርስቶስ በሰላም አመከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤው በሰላም አቡነ በሰማያት